አንተ ምን እያደረክ ነው? ምን እያደረክ ነው? አትነገርም እንዴ? እንዴ ምን አደረኩኝ? ምን አደረክ? አይኔ እያየ ሳልተኛ ሳልሞት ልዘርፈኝ ነው? ኧረ እኔ ልሰርቅሽ አልነበረም እንዴ። እና ምን ልታረግ ነበር? እስኪ ንገረኝ። ለምን ነካው? እንዴ መንካት አልችልም እንዴ? በቃ ነካ አለኝ ነካሁት። የሚነካ ነገር ይንካ። እንደው ምኑ ነገር ነው የተጠናወተ ልጄ? ጭራሽ እዚሁ አቅፈ እናት እያልከኝ ልትሰርቀኝ? ልሰርቅሽ አልነበረም አልኩሽ እኮ። አትሰሚም እንዴ? ገና ለገና ነካሁት ማለት ልሰርቅሽ ነው ማለት አይደለም። አየሁ እኮ አንተ ሰው መሳይ ሞላጫ ሌባ። አይ እንግዲህ በቃሽ። እንደዚህ ማሰድብኝም እሺ? አቅሙ ኖሮኝ እዚህ ላይ እንደው ፍርጥ ባደረኩ። መሳደቤ ይገርምሃል? አንተ ተንከሲስ መሽቁቅ። እኔ ለአንተ ብዬ ከስንቱ ጋር ጣልቼ ከቤተሰብ ተቆራርጬ ቁጭ አልኩ። አንተ ግን ደጋግመህ እኔ ማሳፈሩን ተያያዝከው። እኔ ተከራከሪልኝ ተጠይልኝ አላልኩሽም? እሺ እንትማ ምን በወጣ እንደዛ ትላለህ? በዚህ ስራክ እንዴት ደፍረህ ይሄን ትናገራለህ? በቃሽ በቃ ተይኝ እሺ። ይበለኝ እኔ ነኝ አትዩት አትናገሩት ብዬ እንዲህ አናቴ ላይ ፊት እንዲህ ያደረኩት ራሴው ነኝ። ወይኔ ከነት በጣም ይበርዳል። እንዴ አቤል ምን ሆነሃል? ቆይ ከቀልብ ሁን እንጂ ከዛ እዚህ ድረስ ከምንመጣ እኮ ምንም የምታወራውን ነገር አታውቅም። ቆይ ግን ያልኩን ሰምተኛል? በቃ ነው የምተኛ። ኧረ ተኝ ነው የሚባለው። አንተ ሳትሆን እኮ እኔ ቤት የደረስኩት። አዎ በቃ ደክሞሻል፣ ተኝ። ደግሞ ልብስ ከቀየርሽ አይቀር የሆነ ነገር ብትደርቢ ጥሩ ነበር፣ ይበርዳል። አሁንማ ባትለኝ እስከ መተኛት ውጭ ምን አማራጭ አለኝ ብለህ ነው? እሺ በቃ ደህና ደር። እሺ ነገ እንገናኛለን። እሺ በቃ ደህና ደሪ። እንዴ አቅፈቻው አትለኝም እንዴ? ኧረ እልሻለሁ። ወይኔ ጉዴ! ልቤ እኮ ባፌ ልትወጣ ነበር። በፈጣሪ ቅናት ግን እንደዚህ ያደርጋል ማለት ነው። ምንም ሳይቀር ለፈለፈ እኮ። ጎበዝ የታባቱ አወጣጣሽው። ምን ሆና ነው? ምንም መልስ አትሰጠኝም ማለት ነው? ቆይ ለምንድን ነው ፈገግ ብቻ አለችው? ሰላም እንዴት ነሽ? ለመጨረሻ ጊዜ ላስቸግርሽ። አንዴ ተገናኝተን ማውራት ይኖርብናል። አንድ አግኝተሽን ብታወሪኝ ምንም የሚቀነስብሽ ነገር የለም። ቆይ ሰውዬ ማን ነው? ላገኘው እንዴ? ግን ደግሞ ሊያግቱኝ ቢሞክሩስ? ለነገሩ ከመታገቴ በፊት ነው ሲያወራኝ የነበረው። እንዴት አደርሽ እህቴ? ደህና አደርኩ ወንድሜ። ልልሽ እኔ የምልሽ የልጁ የተላከው አድራሻ ወረቀት ትሰጪኛለሽ? እሺ ወንድሜ፣ ግን በዚህ ምክንያት ስራህን እየተውከው ነው እንዴ? ቀን ከሌት እኮ ስለነሱ ነው የምታስበው። አያልተውም። እኔ ባልኖር ሰራተኞች አሉ። በዛ ላይ ደግሞ አንቺ እንዳልሽው አልተውኩትም፣ እሄዳለሁ። እሺ እንዳልክ።
እንግዲህ ልጁን እዚህ የማገኘው ከሆነ እድል ይሞክራለሁ። እሺ ወንድሜ፣ ግን ልጁን የሆነ ነገር አድርገው ጎድተውት ቢሆንስ? አይ ምንም አያደርጉትም። በምን እርግጠኛ ሆንክ? እርግጠኛ ሆንኩትማ እስካሁን የሆነ ነገር ቢያስቡ ኖሮ አያቆዩትም ነበር። ወዲያው ነበር እንዳገኙት ልጁን የሚገሉት። ፈጣሪ ጠብቀው የኔ ምስኪን። አስበው እስቲ በዚህ እድሜ ወደዚህ ወደዛ ሲያደርጉት እንዴት ግራ አይገባው? እኔማ ማሰብ ሁላ በጣም ነው የሚከብደኝ። አዎ ልክ ነሽ። እኔም ልጁን ሳገኘው ይህን ያህል ጊዜ አብሮኝ የሚቆይ አልመሰለኝም ነበር። አሁንም እኮ ቶሎ አግኝተላቸው ልትመልስላቸው ይገባል ቃል። አይሆንም፣ አሁን ጥሩ ጊዜ አይደለም። እነሱን የሚከታተላቸው ሰው እንዳለ ነገር ይሽል። ስለዚህ አይሆንም። ማን ነው? ይህም ማወቅም ሆነ አንቺ እዚህ ነገር ውስጥ መግባት የለብሽም። እሺ ደስ እንዳለ። ቻው በቃ ውድ እህቴ፣ መልካም ቀን ይሁንልሽ። ደግሞ ራስሽን በደንብ መጠበቅ አለብሽ እሺ? ምንም ቢፈጠር ቤቱን ሳቆልፊ እንዳትቀመጭ፣ በሩን በደንብ መዝጋት አለብሽ፣ እንዳትወጪ እሺ? ማንም ቢመጣ በሩን መክፈት የለብኝም ማለት ነው? አዎ ማንም ቢመጣ፣ ግን ደግሞ የሚመጣ እንግዳ አለ። ለነገሩ ደውሎ ስለሚያሳውቀኝ እነግርሻለሁ። ማን ነው እንግዳችን? እንዴ እሱንማ ሲመጣ ታያለሽ። ምን አስቸኮለሽ? እንድትዘጋጅ ንገረኛ። ምን መዘጋጀት አለው ደግሞ? ያው ምግብ ምናምን እንድሰራራ። አረ የምን ምግብ ነው? ታዩ ቤት ያፈራውን እንበላለን። ተው እሺ፣ ራስ ጉዳይ። ድሮ አንተ ክብር ይወድልህ። እያበጠርክ ነው? እንትን አድርጋ በጠር እንጂ። እሺ እያበጠርኩ ነው። ጨረቃ እንደ አምሽ ብዬ እኮ አያመኝም፣ ችግር የለም። ቀስ እሺ ይሻላል። እዚህ ጋር አሪፍ ናት። ተው በቃ ነው ራሴ ያመጣው። ኧረ ቆይ በቃ እችን ጨርሻለሁ። ሄሎ፣ እንዴት ነህ? ባልከው ነገር ተስማምቻለሁ፣ ግን መጥቼ ብዙ አልቆይም። መናገር የፈለግከውን ነገር በአጭር ደቂቃ ለመናገር ተዘጋጅና የት እንደማገኝ አሳውቀኝ። እሺ ተስማምቻለሁ። በቃ አድራሻ ቴክስት አደርግልሃለሁ፣ እዛ ትመጣለህ። አረ ሴት ነኝ? አዎ አውቄያለሁ። ያመሃል እንዴ? ሴት ነኝ አልኩ እኮ። ያውልህ ስልኩን ደግመህ ያው። በዛ ላይ ደግሞ የኔ ድምፅ ምንድን ነው ወንድም ይመስለው? በቃ አሁን ስራ ላይ ነኝ፣ በኋላ እደውልልሃለሁ። ግን እኮ ማውራት ትችላለህ፣ ችግር የለውም። ፀጉሬ በኋላ ይደርሳል። ትቀልዳለህ እንዴ ህፃን? የኔ ናታን ፀጉሬ ይደርስ ነበር እኮ ማውራት ትችል ነበር። ችግር የለውም የኔ ጨረቃ። ፀጉርሽን ሲጀምር ጨርሻለሁ። ቆይ ላስይዝልሽና ታያለሽ። አንጨባረኛል እኮ። ሆን ብለን አይደል እንደዚህ ያደረከኝ? እኔ? ኧረ እኔ ሆን ብዬ አይደለም። ደግሞ ምን ሆነ? በጣም ነው የሚያምረው። አትጨማለቅ እሺ። እኔ ናታን እንደዛ እየነጨኝ ዝም ያልኩህ እኮ እንደዚህ የምታስይዝልኝ አይደለም። አንቺ ደግሞ እንደውም ይሄን የመሰለ ስራ በክፍያ ነበር መሆን የነበረበት። ትቀልጃለሽ እንዴ? ቀልዱንማ አንተ ቀለድከው። ቁም ነገሩን ያወራልሃለሁ ካልሽ እሺ። እውነት ግን በጣም ነው የምታናደው። እሺ ሄሎ
ማን ልበል? የኔ ስም ለጊዜው ይቆይ፣ በአካል መነጋገር አለብን። ማን እንደሆንክ ሳላቅ እንዴት ነው የምናወራው? ስለምንድን ነው የምንነጋገረው? ስለሚጠቅም ነገር፣ ስለ ልጅ ማለት። አንተ ነበርክ ተላክ የተባለውን ወረቀት የላከው? የምን ወረቀት ነው? ትልቅ ሰው አይደለህ እንዴ? በስርዓት አውራኝና ነገሩን ቶሎ እንቋጨው። ምንድን ነው የምታወራው? ለምንድን ነው በሰው ህይወት ገብታችሁን በጠብጡት? ሰውዬ ለራስህ ብዬ ነው አልኩ እኮ፣ ግን ያው በዛ ያለ ብር ያስፈልገኛል። ስማ፣ ማንነትህን አላውቅም፣ ግን እመነኝ፣ እንደዚህ አይነት ቀልድ አትቀልድ። ጭንቅላትን ብዬ ነው ምደፋ ባለጌ። ቆይ ልጅህን አትፈልገውም እንዴ? ወይኔ ናታን፣ ቆይ ማን አባነ? እንዴት ነው በሰው መቀልደው? የኔ ናታን፣ ምንድን ነው የሆንከው? ማን ያናደደ? ማን እንደሆነ ባቅም አንገቱን ነበር ወጥተኝ። ማይረባ። ቆይ ምን እያለህ ነው? ወረቀቱን የላከው እሱ ነው ማለት ነው? አዎ ይመስለኛል። ይህን ይጨረካል። ጠንካራ በይሽ። የሆነ ሰው በእኛ ሊጫወት እየሞከረ ነው። ማን ነው ግን እንደዚህ ሊያደርግ የሚችለው? እሱም ደርስበታል። እሺ በቃ አትናደድ። እሺ ራስን ትጎዳለህ የኔ ናታን። ተወቸው። እሺ በቃ እንጨርቃ። አሁን ደህና ነኝ። አሁን መሄድ አለብኝ። ቻው። እሺ መልካም ቀን። እነዚህ ልብሶች መቀየር ትችላለሽ። ቃል መነኝ። ዛሬ ከዚህ አስወጣኝ። እማታስወጣኝ ከሆነ ይቆጭሃል። ራሴን አጠፋለሁ እኮ ነው የምልህ። አንቺ ብቻ አጥፊና እኔን ይቆጭኝ፣ ችግር የለውም። ቃል እየቀለድኩ አይደለም፣ እውነቴን ነው። እኔ እዚህ በማላውቀው ነገር መወቀስ በጣም ነው የሰለቸኝ። ልክ ነሽ። በማታውቂው ነገር በያው ዝም በይ። ድምፅሽን መስማት አልፈልግም። አንቺ ምንም ነገር ልታደርጊ ትችላለሽ፣ ግን ከኔ ማምለጥ አይደለም ምንም ማሰብ አትችይም። እሺ ቃል ይቆጭሃል። እውነቴን እኔ ከዚህ መሄድ አለብኝ። አባቴ ያለ እኔ ማንም የለውም። አባትሽ ብቸኛ የሆነብሽ ማንም የለውም? አዎ ማንም የለውም። በአምንሽ ደስ ይለኛል፣ ግን ደግሞ እሱን ነገር ማድረግ አልችልም። ትክክለኛ ቤትሽን ንገሪኝና ሄጅ አረጋግጬ ከዛ በኋላ ልቀሻለሁ። ትገለኛለህ እንጂ አልነግርህም። አታስቢ፣ እኔ ሳልሆን የራስሽ ችግርና ተንኮል ነው የሚደፋሽ አይደል? በጣም እሱን እናያለን። እመነኝ ቃል፣ ላደረከው ለእያንዳንዱ ነገር በቅርብ እጅን ታገኛለህ። ሳስበው ከማን ጋር እያወራሽ እንዳለሽ ትረሻለሽ መሰለኝ። መርሳት ብችል ምንኛ ደስ ባለ፣ ግን ደግሞ እያንዳንዱን ነገር መርሳት አልችልም። ሰማኸኝ አይደል? የታምራት ልጅ። ምን? እስቲ ምንድን ነው ያልሽው? ደግሞ ይህን ስም ከየት ነው ያመጣሽው? ተናገሪ፣ ከየት ነው ያመጣሽው? ቆይ አንቺ ማን አባሽ ነሽ? ለእሱ አታስብ። እኔን የምታውቅበት ቀን ሩቅ አይደለም። ማንሽ? እንዴት ነው የእሱን ስም መጥራት የቻልሽው? ከየት ነው ያወቅሽው? ጅላ እንዴ? መታወቂያን አየሁታ። በዛ ላይ ደግሞ ጓደኛዬ ነበረች። ይሄን ማወቅ ለእኔ በጣም ቀላል ነበር። ማንሽ? ተናገሪ። ሲጀመር የኔ ስም ቃላብ ታምራት አይደለም። ሀኒም ብትሞት ራሱ ይሄን ስም ደግማ አታነሳሽ። ስለዚህ አንቺ የሆነ የተደበቀ ማንነት አለሽ። እኔ ይሄን ነገር ያወቅሁት እናንተ ቤት ስመላለስ ነው። በጭራሽ ይሄንንማ እንደዛ ልታደርጊያች። ቆይ ማንሽ? ማን አባሽ ነሽ? እባክህ ማንም አይደለሁም። ስለዚህ ልቀቅኝ። አሁንማ የባሰ ችግር ውስጥ ገባሽ እኮ። እንዴት እለቅሻለሁ ብለሽ? በይ ተናገሪ፣ ማነሽ? ስለዚህ ሀኒን ሆን ብለሽ አስበሽ ነው የቀረብሻት ማለት ነው። አባት ልፍልፍብኝ። እኔ ምንም የማውቀው ነገር የለም። ወይኔ አኔት፣ ዛሬ ግን ምንድን ነው እንደዚህ የሚያስለፈልፈኝ? ብሽቅነሽ። ወይኔ ያኔት፣ ብሽቅነሽ፣ ብሽቅነሽ፣ ብሽቅነሽ ያኔት።
እንዴት ነሽ? ሳትደውይልኝ መጣሽ? ያው ቤት ትሆኛለሽ ብዬ ነው። እሺ በቃ እኔ ቁጭ በይ። እሺ የኔ ልጅ እንደው አንድ ነገር ላስቸግርሽ ነበር። እሺ ምንድን ነው? አልገባኝም። ቆይ አንተ ማነህ? ለምንድን እንደዚህ የምትጨቀጭቀኝ? በቀን ውስጥ ግን ስንቴ እንደምትደውል ታውቀዋል? በመጀመሪያ ሰላምታ አይቀርም፣ ቁጣው በዛ። ሰላም የምባባልበት ጊዜ የለኝም። ወደ ጉዳዩ ግባ። በመጀመሪያ የጠራሁሽ እንድንተዋወቅ ብዬ ነው። ማለትማ የሆነ ቀን መንገድ ላይ ስትሄጂ አየሁሽ፣ ከዛ ተመቸሽ። ስልክሽን ከሰዎች አፈላለኩና ዛሬ ደግሞ አገኘሽ። ስማኝ ሰውዬ፣ ያንተን ተረት ተረት ለመስማት አይደለም እሺ እዚህ ድረስ የመጣሁት። መናገር የምትፈልገውን ተናገርና እንሂድበት። እንድንግባባ እንድንቀራረብና እንድንወራ ፈልገን ነው። ምን ችግር አለ? የፈለከኝ ለሌላ ነገር ከሆነ እኔ ባለትዳር ነኝ። ስለዚህ እርሳው። ምን የዘንድሮ ትዳር ያስተማምናል ብለሽ ነው? እንደዚህ አይነት የጅል ነገር ልታወራኝ ነው እዚህ ድረስ የጠራኸኝ? ወይኔ ሀናን፣ ስምሽ ራሱ ሲያምር። እሺ አንድ ነገር ብቻ ተባበሪ። ለምን? ቆይ ማን ስለሆንክ ነው አንተን የምተባበር? እኔም እንዳንቺው ፍቅረኛ አለች፣ ግን በቃ ከሆነ ሰው ጋር ሆና ልታስቀናኝ እየሞከረች ነው። ስለዚህ ልንለያየ። እና ታዲያ እኔ ምን አገባኝ? አያገባሽም፣ ግን ትብብርሽን ነው የጠየኩሽ። ልቀቀኝ ሰውዬ፣ እንዳትዋረድ እሺ። ባለጌ ስራ ፈት። ቆይ ሰው እንዴት እንደዚህ ስራ ፈቱ ይጃጃላል? እባክሽ ተባበሪ። ስራ አስፈትተህ እዚህ ድረስ አስመጣኝ አይደለ? ጎበዝ ጀግና ነህ። እሺ ባጨበጭብልህ ራሱ ደስ ይለኛል። እባክሽ ተባበሪ። እንዳንቺ አይነት ቆንጆ ካልሆነች በስተቀር ሚስቴን ልታስቀናት አትችልም። ኧረ አንተ ሰውዬ እፈር። እንደዚህ ተብሎ ራሱ አይጠየቅም። እሺ ሚስት ግን በጣም ታሳዝናለች። ለምን? በራሱ የማይተማመን ሰው እንኳን ለትዳር ለኖርማል ጓደኝነት ራሱ አይሆንም። እሺ እንደዚህ ማደርገው እኮ እሷን ስለማፈቅራት ላለማጣት ነው፣ ለሌላ ነገር አይደለም። ማጣት ካልፈለግ ችግሯና ጥፋቷን በግልጽ ተነጋግራችሁ ተወያዩ እንዴ። ሌላ ስህተትና ችግር እየፈጠርክ ቤትን አታፍርስ። ሲጀመር ምንም ባለ ትዳር አይመስልም። ይሁንክ ዱርዬ ነገር ነው። ሁለተኛ እንዳትደውልልኝ። ይሄን ነበር የምፈልገው። አሁን እንዴትም አድርጌ እደርስበታለሁ። እንደው ለዳግዬ ትንሽ ስራ ቢጤ ብንጀምርለት ብዬ አስቤ ነው። እንዴ ገኒ፣ ዳጊ እኮ ገና ልጅ ነው። በዚህ እድሜው ስራ ቢጀምር ስራውን በአግባቡ የሚሰራ ይመስልሻል? በኋላ ገንዘቡን አጥፍቶ አንቺን ምዳ ውስጥ ነው የሚከትሽ። እንደው ለትንሽ ጊዜም ቢሆን እፎይ እንድንል ብዬ እኮ ነው። እንደዛ አስቤ ነው። የኔ ልጅ ሰውም ጠላው፣ እሱም ደግሞ አይናችሁን ላፈር ካፈርኩ አይመልሰኝ አለ። እንደዛ ሆነ እኮ ነገሩ። ሌላ ነገር ማሰብ እንጂ ስራው እንኳን ይቅርብሽ፣ ለሱ አይሆነውም። ሳንሞክረው የኔ ልጅ ማን ያውቃል? የተሻለ አድርጎ ሊሰራው ይችል ይሆናል። እሺ እንግዲህ ካልሽ እና እንዴት ነው? ትንሽ ብር አታገኝለትም? ለማን ገኒ? ለማን ይሆናል? ያው ለዳግዬ ነው። ገኒ ብር የለኝም። ቢኖረኝም ላንቺ ቢሆን እሺ፣ ለዳጊ ግን በጭራሽ አልሰጠውም። ምን አደረግሽ እፉዬ? እህቱ እኮ ነሽ። ለሱ ካልሆንሽ ለማለት ሆኜ ነው። ማገዝና መንከባከብ ያለብሽ እኮ አንቺ እህቱ ነሽ። ገኒ ልክ ነሽ፣ ግን እኔ ለዳጊ ምንም ነገር አላደርግም። ኤፉ ተይቆጭሻል። በሱ ጉዳይ ከሆነ ይሁን፣ ይቆጨኝ፣ ችግር የለውም።
እንደው እኔስ በሆነ አላሳዝንሽም? አይናችን እያየ እኮ ልጁን አጣን። ደግሞ ልጅ ነው፣ ቢሳሳትም ደግሞ ይታረማል። የአቅማችን አድርገን ብናየው ብዬ እኮ ነው። ተይ ገኒ፣ እኔ ለጊዜው ተስተካክሎ ካላየው ምንም ነገር አላደርግለትም። ድሮም አንቺ ለራስሽ ሰው አትሆኚ፣ ለማታውቂው ለባዳ ነው የምታጨበጭቢው። ገኒ እባክሽ ተይ፣ እንደዚህ አትናገሪኝ። እንዴ ገኒ ቆይ እንጂ ወደ ልትሄጂ ነው? ብቆይ ባልቆይ ምን ጥቅም አለው? እንዴ እሺ ደማ መጣት እንዴት አመጣሽ ወደዚህ? አንቺ ማትረቢ አንቺ ነሽ አይደል እህቷ ያለችበትን አድራሻ የነገርሽው? በአንቺ ቤት እኛን ሰዓት ላይ ወሮረሽ ነፃ መውጣትሽ ነው ያሰብሽው? እንደዛ ነበር? ማን እንደዛ ብሎ ይመስልሽ? እኔ ምንም የማውቀው ነገር ደግሞ እህቷ ያለችበት ቦታ ከነገርኩት ህፃኑ ያለበትን ቦታ መናገር ይችላል። ቀልድ ነው እንዲያሹ ባምንሽ በጣም ደስ ይለኝ ነበር፣ ግን ደግሞ በጣም እርግጠኛ ነኝ። እሺ ቆይ እሱ እንዴት አድራሻውን ሊያውቀው ይችላል ታዲያ? ራስሽ ነሽ የነገርሽው። በምንም ተአምር በራሱ ጊዜ ቦታውን ሊያውቀው አይችልም። እኔ ምንም የማውቀው ነገር የለም አልኩሽ። ጸብ ከሆነ የፈለግሽ በቀጥታ ተናገር። ኧረ ጭራሽ ጸብ ፈላጊ ሆነ ይሆን? ለያኒት ነግሬሻለሁ። ያኒት እጭ ሉሊት ልቀቂ። ደብቄልሽ ነው እንጂ ዛሬውኑ ህፃኑ ያለበት ቦታ ነው። ወንድ ነሽ ታደርጊዋለሽ። እሺ ነው ቃል ነግሬሻለሁ። ያኒት ነግሬሻለሁ። ዝም በይ ቃል አቤት ማን ይጠራል እንዴ? በቃ ጆሮ ይሆናል። ማንም ሰው አልጠራም። እንዴት ነካ አንተ ደግሞ ቃል እኔ ነኝ የጠራሁት። እንዴ ያኒት ምን መሆንሽ ነው? ቆይ ምን እያደረግሽ ነው? ቆይ እሺ ታደረኩት እዚህ ጋር አስቀምጬው አይደል እንደ ሄድኩት? ምን ጠፋሽ? ስልኬ የለም። ቁርስ ስበላ እዚህ ጋር እየነካካሁት ነበረ። ከዛ የተረፈኝ አድርሼ ስመለስ ስልኬ ግን የለም።
ወይ ከመጀመሪያው ከላይ አላወረድሽ ይሆናል እንጂ አሁን በሆንማ ከየት ታጫዋለሽ? አይ እንዳወረድኩት በጣም እርግጠኛ ነኝ። እዚህ ጋር ቁጭ ብዬ እየነካካሁት ነበረ። እና ከቤት ውስጥ ወዴት ይሄዳል? በይ በደንብ ፈልጊው። ወይ እዚህ ውስጥ ማን ነበረ ማለት? እንዴት አደራችሁ? እንዴት አደርክ? እንዴት አደርክ? ልጅ ምን ነው ጠፋ? ኧረ አለሁ ትንሽ ስራ በዛና በዛው ቀረ። ተው እንጂ ብዙ አትጥፋ፣ ትረሳለህ። እሺ። እንዴ ቆይ ዳጊ እዚህ ቤት ውስጥ አለ እንዴ? እና ቢኖርስ? መቼም ምን ዳግም ወሰደው እንደማትይ ተስፋ አለኝ። ይቅርታ ገኒ፣ እንደዚህ ባልልሽ ደስ ይለኝ ነበረ፣ ግን ደግሞ ተጠርቶ ካልጠየኩት እኔ ልቤ አያርፍም። ረፊ ጽዮን፣ ከኔ ጋር ምርር ያለ ጸብ ውስጥ እንዳገባ። እንዴ ገኒ ምን ሆነሻል? ስልኬ እኮ ነው የጠፋው። ደግሞ በጣም እርግጠኛ ነኝ እዚህ ጋር ቁጭ ብዬ ቁርሴን እየበላው እየነካካሁት ነበረ። እሺ ታዲያ የት ሄደ ይባላል? በጣም እርግጠኛ ነኝ እዚህ ጋር እንዳስቀመጥኩት በደንብ አድርጌ ነው የማስታውሰው። ስለዚህ ዳጊ አንዴ ስሙ ስለጠፋ እሱን የወሰደው አይደለ? እንደዛ ነው ነገሩ? ገኒ ምን ሆነሻል? እኔ እኮ ወሰደው ሳይሆን እንጠይቀው ነው ያልኩት። ቆይ ያወራሁት ነገር እኮ ግልጽ ነው። ምን ሆነሻል? እዚህ ቤት ውስጥ ምንም አይነት ነገር ጠፍቶ ያውቅ? ከቅርብ ጊዜ ወዲህ ግን ሁሉ ነገር ተቀይሯል። በቃ ሁሉም ነገር እየጠፋ ነው። ምንም ነገር መጥፋት ይችላል። ከልጅ አናት ላይ ግን ወረድ በይ፣ ለቀቅ አድርጊው። እሺ አሁን ግን ጠርቼ እጠይቀዋለሁ እንጂ አይኔ እያየ ስልኬ ጠፍቶ ዝም አለንም። እሺ ገኒ፣ ቤት ውስጥ ካለ ይጠየቅ። ዝም በል አንተ፣ ጓደኛ እኮ ነው። እንዴ ገኒ፣ ጓደኝነቱን አይን ምን አገናኘው? ስልክ ጠፋ፣ ስለዚህ ቤት ውስጥ ያለ ሰው መጠየቅ አለበት። እንደውም ልንገርህ፣ መጀመሪያ እራሳችሁን ፈትሹ። የኔ ልጅ አልወሰደ። ታይ ገኒ፣ በኋላ የምትናገሪውን ነገር ታፍሪበታለሽ። እሺ እርግጠኛ ነኝ ደግሞ። ልፈርበት ግድ የለም። ይሄ ውርደታ ላገኘው ብቻ። በቃ እኔ ከላያቸው እመጣለሁ። እሺ ቶሎ በል። የት ገባችሁ ነው? ወደዚህ እንዴ? ሄሎ፣ እንዴት ነሽ? ደህና ነኝ። እንዴት ነው ልጅሽ? ድምጿ አልናፈቀሽም እንዴ? ላሰማሽ?
ለምንድን ነው የጠራሽ? ዝም ብላ ነው እኔ ጋር ተጣልታ እንድትገላገላት ብላ ነው። በቃ ለምንድን ነው የምትጣሉ? ያው የሴት ነገር ታውቀው የለ እንዴ? አንዳንድ ነገር ዝም ብለህ ነው። ሴትዮ አንቺን የጠየቀሽ የለም። መልሽልኝ፣ ምንድን ነው የጠራውክ? ከሷ ጋር ልትጣላ አይደለም እና ስለ ልጁ ልነግርህ ነው። ያኔ ትመኝ፣ እየቀለድኩ አይደለም። የምገልሽ ነው የሚሆነው። አንድ ነገር ትንፍሽ ነው። እገልሻለሁ ሉሊት፣ በይ ተናገሪ። ልጅ ያለበት ማወቅ አይደል የፈለከው? ለእኔ ምን ታደርግልኛለህ? ያኔት ትንፍሽን ዝጊ። ምንም አልሰጥሽም። ተናገሪና ከዚህ ትወጫለሽ። ወይኔ እቺ ውሻ እንዴት ነው ቆይ እንዳትናገር ላስቆማት የምችለው?